በኢየሱስ መካከለኛ ናቸው እያልን አይደለም። የኢየሱስ መካከለኝነት የማይደገም መካከለኝነት፣ የኢየሱስ መካከለኝነት ፍጹም ሰው ፍጹም አምላክ ሆኖ ራሱን ለሁሉ ቤዛ ሰጥቶ ደሙን አፍሶ ዓለምን ያስታረቀ ነው እንጂ የቅዱሳን ምልጃ በክርስቶስ ኢየሱስ የማስታረቅ ስራ ውስጥ የሚገባ እና ከዛ ጋር ተነጻጽሮ የሚነገር ጉዳይ አይደለም። ገና ከጅምሩም ሆነ ከመሰረቱም እንደዛም አይደለም። ዕብራውያን ላይ ያነሳሹ ጋር ልጅ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው የተባሉት የብሉይ ኪዳን ናቸው አይደለ? አዎ የብሉይ ኪዳን። እኛ የምናወራው ስለነማን ነው ታዲያ? በክርስቶስ ኢየሱስ አምነው ያማልዳሉ ስላለው ጻድቃን አይደለ? አዎ ታዲያ ይገናኛል። ይሄ ለቅዱሳን ምልጃ አያማልዱም ለማለት የጠቀሽው የብሉይ ኪዳን ጥቅስ የብሉይ ኪዳን ሰዎች እውነቱን ለመናገር በሐዲስ ኪዳን በክርስቶስ ኢየሱስ አምነው ዳግም ከተወለዱት ጋር ይገናኛል? አይገናኝም። ስለዚህ ይሄንን ጥቅስ ቅዱሳን አያማልዱም ለማለት አይጠቀስም። እሺ፣ ምክንያቱም እየተነገረ ያለው በንጽጽር በብሉይ ኪዳን መስዋዕት ሲያቀርቡ ስለነበሩት ስለ ብሉይ ኪዳን ካህናት ነው እንጂ በአዲስ ኪዳን በጌታ ኢየሱስ ክርስቶስ አምነን ልጅነትን ስላገኘን ስለ ክርስቲያኖች አይደለም አይደለም። ስለዚህ ይሄ ጥቅስ ቅዱሳን አያማልዱም ለማለት አይጠቀስም። እሺ፣ ሰላም። እሱ ካልተጠቀሰ ታዲያ ለምንድን ነው የክርስቶስን ደግሞ ከምን አንጻር ነው የሚለውን ደግሞ እንመልከት። እሺ፣ በክርስቶስ ዙሪያ ቤተክርስቲያናችን ያላትን እምነት ግልጽ አድርጌ ነገርሽ። ክርስቶስ መቼም ቢሆን አማልዶ አያውቅም ብለን አናውቅም። እኛ ያለው ክርስቶስ በምድር እያለ አንድ ጊዜ ማልዷል። ይህንንም ደግሞ ዮሐንስ ወንጌል ላይ ምዕራፍ 17 ከቁጥር 20 ላይ እንደዚህ ብሎ ይናገራል። ሁሉም አንድ የሆኑ ዘንድ ከቃላቸው የተነሳ በእኔ ስለሚያምኑ ደግሞ ነው እንጂ ስለነዚህ ብቻ አልለምንህም። አንተ እንደላከኝ ዓለምም ያምን ዘንድ አባት ሆይ በእኔ እንዳለ እኔም በአንተ እነርሱም ደግሞ በእኛ አንድ የሆኑ ዘንድ እለምንሃለሁ። ይሄ ምልጃ ነው አይደለ? ስለዚህ ክርስቶስ በምድር እያለ ለክርስቲያኖች አንድነት፣ ለቤተ ክርስቲያን አንድነት አንድ ጊዜ አባቱ ምን ብሎታል? አንድ ጊዜ አባቱ ማልዷል። አንድ ጊዜ አባቱ ማለት። ከዛ በኋላ ግን ክርስቶስ ዳግመኛ እንደዚህ አይነት ነገሮች ውስጥ እንደማይገባ ሲናገር ዮሐንስ ወንጌል ምዕራፍ 16 ከቁጥር 26 ላይ ደግሞ ምን ይላል መሰለኝ? በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንደምለምን የምላችሁ ምን አይደለም ማለት። አሁን እዚህ ጋር ዘጋው አይደለ? አዎ ዘጋው። በምድር ግን አንድ ጊዜ አማልዷል። ያ በምድር ያማለደው ምልጃ ክርስቲያኖች እስከ ዓለም ፍጻሜ ድረስ በክርስቶስ ኢየሱስ ይሄ በምድር ላይ ባደረገው በዛ ስራ አንድነታቸው ተጠብቆ ይኖራል። ያ ማለት ሁሌ ክርስቶስ በአብ ቀኝ ሆኖ ኢየሱስን ይለምናል ይማልዳል ማለት አይደለም። ስለዚህ ይህን ግልጽ አደረገ። ምልጃ ማለት ሰላም፣ መሰረታዊ ትርጉሙ ልመና ማለት ነው። የመዝገበ ቃላት ትርጉም የመጽሐፍ ቅዱስ የመዝገበ ቃላት ትርጉም ምልጃ የሚለውን በገጽ 56 ላይ ምን ብሎ እንደሚያስቀምጠው ታውቂያለሽ? አንዱ ስለ አንዱ የሚደረግ ልመና ይለዋል። ምን ይለዋል? ልመና ይለዋል። ስለዚህ አንቺ በክርስቶስ ኢየሱስ ደም መፍሰስ ነው የዳንሽው ወይንስ በልመናው የዳንሽ? በክርስቶስ ኢየሱስ በፈሰሰው ደም። በጣም ጥሩ። ስለዚህ የክርስቶስ የማዳን ስራ የምልጃ ስራ ነው ወይንስ ኢየሱስ በፈሰሰው ደም? ሚዩት አድርጉ ፕሊስ፣ የገባችሁ ሰዎች። እሺ። ስለዚህ የክርስቶስ ኢየሱስ የማስታረቅ ስራ የቤዛነት ስራ ነው አይደለ? ሰላም ስራ ነው። ለዛ ነው እኮ በዕብራውያን መልእክቱ ምዕራፍ 9 ከቁጥር 20 ጀምሮ ደም ሳይፈስ ምን የለም ይላል፣ ስርየት የለም ይላል። ክርስቶስ ዓለምን ለማዳን ያፈሰሰው ምኑን ነው? ደሙ። ክርስቶስ ዓለምን ለማዳን ያቀረበው ምኑን ነው? ስጋውንና ደሙ። ይሄ ማለት ቤዛነት ነው። ስለዚህ የክርስቶስ ቤዛነት ከቅዱሳን ምልጃ ጋር አይገናኝም የምንለው ለዚህ ነው። ስለዚህ ክርስቶስ ኢየሱስ አንድ ጊዜ ስንት ጊዜ ነው ክርስቶስ ራሱን ያቀረበው? አንድ ጊዜ። ያ አንድ ያቀረበው የማዳን ስራና የቤዛነት ስራ ለምን ጊዜ የሚቆይ ነው? ዘውትር ለዘላለም የሚቆይ ከሆነ ሰዎች ኃጢአት ቢሰሩ ክርስቶስ ምንድን ነው የሚያደርጋቸው? ምንድን ነው የሚያደርግላቸው? ያስታርቃቸዋል። በምኑ በኩል? በደሙ በኩል። በቃ አለቀ። ስለዚህ ዛሬ ብንበድል የምንታረቀው በምልጃ ነው ወይንስ በደሙ ነው? በክርስቶስ ደም። በክርስቶስ ደም። በቃ በክርስቶስ ደም። ስለዚህ ከቅዱሳን ጋር ይገናኛል ታዲያ? አይገናኝም።
በቃ የቅዱሳንን ደግሞ ላሳይሻዋል። እሺ መጽሐፍ ቅዱስሽን አውጪ። እሺ የቱ ጋር ትሄጃለሽ መሰለሽ? እሺ አንደኛ ጢሞቴዎስ ምዕራፍ 2 ላይ ሂጂ ከቁጥር 1 በጣም ግልጽ በሆነ መንገድ አስረዳሻለሁ። እዚህ ጋር እንዴት ጳውሎስ የኢየሱስን መካከለኝነትና የቅዱሳን ምልጃ እንዴት ለይቶ እንዳስቀመጠ አሳይሻለሁ። እሺ አውጥቻለሁ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 አውጥቻለሁ። በደንብ አድርገሽ ተከታተይኝ። እሺ ምን ይላል መሰለሽ? እንግዲህ እግዚአብሔርን በመምሰል ነው የሚለው አይደል? አንቺ ጋር አይደለም፣ መድኃኒታችን እግዚአብሔር ተስፋችን እያለ ነው የሚሄደው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 1 ነው ያልኩሽ። አንደኛ ወደ ጢሞቴዎስ ምዕራፍ 1 ቁጥር 2 ነው ወይስ 1? ከቁጥር 1 ጀምሮ ይለያያል ማለት ነው። ምንድን ነው የምታነቢው ያለሽው? አንደኛ ወደ ጢሞቴዎስ ምዕራፍ 1 ምዕራፍ 1 አይደለም፣ ምዕራፍ 2 ነው የኔ። ምዕራፍ 2 ነው። እሺ መጥቶልኛል። እንግዲህ እግዚአብሔርን በመምሰል ይላል አይደል? አዎ። አሁን በደምብ አድርገሽ ተከታተይ። እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ምን ይላል? ጸጥና ዝግ ብለን እንድንኖር ይልና ልመናና ጸሎትን ምልጃም ምስጋና ስለ ሰዎች ሁሉ፣ ስለ ነገስታት ሁሉ፣ ስለ መኳንንቱም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል። ምን ይደረግ እያለ ነው ጳውሎስ? ልመና፣ ምልጃ፣ ጸሎት፣ ምልጃ። ይህንን እነማን እንዲያደርጉት እየተናገረ ነው ሐዋርያው ጳውሎስ? በክርስቶስ ኢየሱስ የጸደቁት ሰዎች እንዲያደርጉት እየተናገረ ነው። ክርስቲያኖች ምልጃና ልመና ጸሎትን እንዲያደርጉ እያዘዛቸው ነው አይደል? ስለዚህ ቅዱሳን ያማልዳሉ ማለት ነው። በዚህ መሰረት ይኸው ተጽፏል፣ አድርጉ ተብለዋል። ቅዱሳን ማለት በክርስቶስ ኢየሱስ አምነው የዳኑት ሁሉ። አው ግን ልደትዬ አሁን እዚህ ጋር ማለት ነው በህይወት ስላለ ነው አይደለም እሱኛው ፓርት ጋር። እሺ አጠቃላይ ግን ቅዱሳን እንደሚያማልዱ ተነግሯል አልተነገረም? እዚህ ተነግሯል። አንዳችን ለአንዳችን እንድንጸልይ ሲጀምር መጽሐፍ ቅዱስ ያዛል። ከዛ ቁጥር 3 ላይ ሰዎች የቅዱሳን ምልጃ በእግዚአብሔር ፊት ደግሞ ምን ያህል አስደሳች እንደሆነ እስኪ ቁጥር 3 እና 4 አንብቡ እስኪ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምን ደስ የሚያሰኝ ይህ ነው። ምኑ ነው ደስ የሚያሰኙ? በእግዚአብሔር ፊት ሊድኑ እውነቱንም ወደ ማወቅ ሊደርሱ እኮ። ምን ቅዱሳን ምን ሲያደርጉ ነው እግዚአብሔር የሚደሰተው? ጸሎትና ምልጃ በእግዚአብሔር ፊት ምን የሚያሰኝ ነው? ደስ የሚያሰኝ። የማን? የቅዱሳን ምን? ምልጃ። በጣም ስለዚህ የቅዱሳን ምልጃ በእግዚአብሔር ፊት ደስ የሚያሰኝ ከሆነ የቅዱሳን ምልጃ ትምህርቱ በመጽሐፍ ቅዱስ ውስጥ በሚገባ አለ ማለት ነው። አዎ አለ። በጣም ጥሩ። አሁን የሰዎችን ጨረሰ አይደል? እዚህ ክፍል ጳውሎስ ቁጥር 5ን ደግሞ እዩ ምን እንደሚል አንብቡ። ቁጥር 5ን ደግሞ ስለ ሰው ልጆች ስለ ክርስቲያኖች ከተናገረ በኋላ ስለ ኢየሱስ ደግሞ ምን ብሎ እንደሚናገር ቁጥር 5ን ደግሞ አንብቡ። እሺ አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ። ስንት ነው አለ መካከለኛ? አንድ። ከላይ ደግሞ ብዙዎች ናቸው አይደል ምልጃ የሚያቀርቡት? እዚህ ጋር ግን ስንት ነው? አንድ ነው። ስለዚህ ይለያያል ማለት ነው። የክርስቶስ አስታራቂነትና የቅዱሳን ምልጃ የተለያየ ነው። አቀላቅለን ማውራት የለብንም። ለዛ ነው ኢየሱስ የሚያማልድ ከሆነ ቅዱሳን ለምን ያስፈልጋሉ? ሲጀመር መች ይገናኛል የክርስቶስ የማዳን ስራና የቅዱሳን ምልጃ? ለዛ ነው አቀላቅላችሁ አትጠይቁን። ምን ግልጽ ሆነልሽ? አሁን ግልጽ ሆነልኝ። አሁን ከዛ ቀጥይ ደግሞ ምን ብሎ አንድ አለ አለ። ከዛ በኋላስ ምን አለ? አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ምን የሆነ? ራሱን ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነት ነበር። ስለዚህ የክርስቶስ መካከለኝነት የምን መካከለኝነት ነው? የቤዛነት። በቃ አለቀ። ጳውሎስ በቃ ዘጋው እዚህ ጋር። ለዛ ነው አይቀላቀልም። ኢየሱስ የሚያማልድ ከሆነ ማርያም ምን ታደርግላቸዋለች? ሲጀመር የኢየሱስ ምልጃ ተብሎ የቱ ጋር ነው እዚህ ጋር የተጻፈው? ኢየሱስ አስታራቂ እኮ ነው የተባለው። የኢየሱስ አስታራቂነት እኮ ከቅዱሳን ምልጃ ጋር እኮ የሚገናኝ አብሮ የሚነገርም ጉዳይ አይደለም። ሊነገርም አይችልም። እሱ እኮ የቤዛነት ስራ ነው የሰራው። የልመና ስራ ሳይሆን የቤዛነት ስራ ነው የሰራው። ለዛ ይሄንን በሚገባ ከያዝሽ ለይተሻል አይደል? አሁን ገብቶሻል። አሁን
ትልቁ ጉዳይ መጽሐፍ ቅዱስ ላይ የተጻፈውን ነው አይደል የምንቀበለው? ሰላም። አዎ የተጻፈውን ነው የምንቀበለው። ያልተጻፈውን አንቀበለው። አይ እንደ መጽሐፍ ቅዱስ ተመዝኖ የምንቀበለውም አለ። ግን በመጽሐፍ ቅዱስ ተመዝኖ የተጻፈ ግን የራሳችንን ሀሳብ ነው ብለን ማስቀመጥ እንችላለን? አንችልም፣ በፍጹም አንችልም አይደል? ቅዱሳን ከሞቱ በኋላ አያማልድም የሚል ትምህርት አለ መጽሐፍ ቅዱስ ላይ። ግን ደግሞ ያማልዳሉ የሚልም የለም። ልደት እኔ እንደሚያማልዱ አሳይሻል፣ አንቺ እንደማያማልዱ አሳይ። በእግዚአብሔር ማለት እሺ። ግን ደግሞ ሮሜ 8:34 የሚያጸድቅ ስራ ነው፣ የማስታረቅ ስራ ነው ተባባልን አይደለ? እያወራን ያለነው ስለ ቅዱሳን ነው አይደለ? ሮሜ ላይ ያሉ ስለ ቅዱሳን የሚያወራ ነው አይደለም? ስለዚህ አሁን የምናወራው የክርስቶስ ጋር ደግሞ ስንመጣ ስለ ክርስቶስ እናወራለን። አሁን እያወራን ያለነው ስለ ቅዱሳን ነው። ቅዱሳን ከሞቱ በኋላ እንደማያማልዱ የሚናገር በግልጽ አይደለም የምጠይቅሽ። ሰላም እህቴ፣ ቃል በቃል አይደለም የምጠይቅሽ፣ ሀሳቡ ራሱ አለው። የለም ግን ደግሞ እኮ ልደት የሚያማልደው ከተጻፈ የማያማልደው አይደለም። አሁን ስለ ክርስቶስ አይደለም የምናወራው። ይኸውልሽ እኛ መጽሐፉን በፈለግነው መንገድ መጠምዘዝ አይጠበቅም። እንደማያማልዱ ከተጻፈ እንደማያማልዱ ካልተጻፈ አያማልዱም የሚል እምነት ልንይዝ ይገባል? አይገባንም። አይገባም። ይሄ ነው እኮ ፕሮቴስታንቱ ጋር የተቸገርነው። የሌለውን ነገር እንደ እምነት አድርጎ ይያዛል። ያለውን ነገር ደግሞ አይ እንደዚህ ለማለት ስለፈለገ ነው ተብሎ ሺፍት ይደረጋል። ስለዚህ ቅዱሳን አያማልዱም የሚል ትምህርት ከሌለ ከሞቱ በኋላ ያንን እንደ እምነት መያዝ ተገቢ አይደለም። ተግባባን? ኦኬ። እሺ እንደዛ ከሆነ ደግሞ እኔ አንድ ጥቅስ ልስጥሽ። እሺ ሁለተኛ ጴጥሮስ ምዕራፍ 1 ላይ አውጭ ነው። ምዕራፍ 1 ሁለተኛ ጴጥሮስ ምዕራፍ 1 አወጣ። ከቁጥር 13 እስከ 15 ያለውን አንብቢልኝ። እሺ ሁልጊዜም በዚያ ማደሪያ ሳለው ሁልጊዜም በዚህ ማደሪያ ሳለው በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ማለት ይሄ ማለት በዚህ ምድር እያለ ማለት ነው። ያነቃችኋል፣ ያሳስባችኋል፣ የሚገባኝ ይመስለኛል። ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንዲሆን አውቃለሁና። ስለዚህ ከዚህ ዓለም ልሄድ ነው እያለ ነው አይደል? እሺ። ከመውጣቴም በኋላ እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ። ከመውጣቴም በኋላ ሲል ምን ማለት ነው? ከመሞቴ በኋላ ከሞትኩም በኋላ እንደማደርገው እተጋለሁ እያለ ነው አይደል? ስለዚህ ያማልዳል አያማልድም? ከሞተ በኋላ እኔ እንጃ ልደትዬ፣ እኔ እንጃ አይደለማ። የእውነቱን ቃል ለመቀበልማ ልባችን መከፈት መቻል አለበት። ማለት ኮንቴክስቱን ከላይ ጀምሮ ብረዳው ደስ ይለኛል። አዩ ከላይ ከፍ አድርጌ እኮ ነው እንድታነቢ ያደረኩት። ሁለት ቁጥሮች ከላይ ከፍ ብለሽ እንድታነቢ ነው ያደረኩት አይደል? እንዲገባሽ። ስለዚህ ከላይ ጀምሮ አነበብሽው፣ አውዱን ይዘሻል። ስለዚህ ከመውጣቴም በኋላ ተጋለው ይላል አይልም? ይላል። ግን ደግሞ እኛ ወደሱ እንድንጸልይ እኮ እዚህ ጋር ምልከታ አይሰጠንም አይደለም? እኛ ወደ ቤት አሁን እኮ ሀሳብ ሽፍት አታደርጊ። እኛ ወደ ጴጥሮስ እንጸልያለን አንጸልይም ነው እንዴ ጥያቄያችን? አይ አይደለም። ጥያቄያችን ያማልዳሉ አያማልድም ነው አይደል? ከሞቱ በኋላ። ስለዚህ ይሄ ጥቅስ እሱን ያሳያል አያሳይም? ያሳያል። ከዚህ የተነሳ ነው ቅዱሳን ያማልዳሉ ብለን የምንናገረው። ሌላም ልጨምርልሽ? እሺ። ዮሐንስ ላይ ሂጂ። ራዕይ ዮሐንስ ምዕራፍ ስንት? ምዕራፍ 6
እሺ ከቁጥር 9 አንብብ። አምስተኛው ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሠዊያው በታች አየሁ። ምን ያሉትን ያየው? ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱ ሰዎች ናቸው አይደል? ሞተዋል። እነዚህ ሰዎች ከሞቱ በኋላ ምንም አይነት ንግግር ማድረግ አይጠበቅባቸውም። የሞተ ሰው ሞቷል። ቀጣዩን አንብቢ። ምን ይላል? ቁጥር 10 በታላቅም ድምፅ እየጮሁ ቅዱስና የእግዚአብሔር ቃልና የጠበቁት የታረዱት ሰዎች ናቸው የጮሁት አይደል? ስለዚህ ሰው ከዚህ ዓለም ድካም ከተለየ በኋላ ከአምላኩ ጋር ይነጋገራል አይነጋገርም? ይነጋገራል። ያው ማስረጃው ይሄ አይደል? እሺ ግን ደግሞ ማለት በራእይ አይደለም ዮሐንስ የሆነ ነገር ነው እየተናገረ ያለው። ራእይ እኮ ታዲያ ያልሆነ ነገር ነው። ራእይ የሚያየው ራእይ ማለት እኮ መመልከት ነው አይደል? የማይሆን ነገር ያያል እንዴ? አይ ታዲያ አንደኛ ራእይ ያልኩ አንደኛ ምዕራፉ ላይ እኮ የተወጋው ምናምን እያለ ሲያወራ ዮሐንስ የሆነውን ነገር አለ እያወራ ያለው። አዎ የሆነውን ላይ በታላቅም ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ከዛ እሱ ምን አላቸው? ለእያንዳንዳቸውም ነጭ ልብስ ተሰጣቸው። እንደነርሱም ደግሞ ይገደሉ ዘንድ ያላቸውን የባሪያዎችን ባልንጀራዎቻቸውን የወንድሞቻቸውን ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። በጣም ጥሩ። ስለዚህ አሁን የአብዛኛው የፕሮቴስታንት ወንድሞቻችን እናቶቻችን ጥያቄ ቅዱሳን ከሞቱ በኋላ ከእግዚአብሔር ጋር እንደዚህ የሚሰማ ንግግርን አያደርጉም የሚል ሀሳብን ያነሳሉ። በአብዛኛው ሰው ሲጀመር የሚነጋገረው እኮ በስጋው አይደለም። ስጋው እኮ ሕያው ሆኖ የሚያወራው ነፍስ ስላለች ነው። ነባቢት ንግግር ማድረግ የስጋ ባህሪ ሳይሆን አስቀድሞ የነፍስ ነው አይደለ? አይ ሲጀምር እኮ እግዚአብሔር የሙታን አምላክ አይደለም፣ የሕያዋን አምላክ ነው። በቃ የሕያዋን አምላክ ከሆነ ሕያዋን የሚሄዱት ወደ ማን ነው? አይቋረጥም። ስራቸው ሲከተላቸዋል አይከተላቸውም? ይከተላቸዋል። ከስራቸው ውስጥ አንዱ ምልጃና ልመና ጸሎት ነው አይደለ? ቅድም አንደኛ ጢሞቴዎስ ላይ እንዳነበብ ነው። በቃ ስለዚህ አሁን ደግሞ ራዕይ ዮሐንስ ምዕራፍ 13 ቁጥር 14 አንብቡ። ስራቸው ይከተላቸዋል ይላል። ስራቸው ከተከተላቸው ከስራቸው አንዱ ቅዱሳን ምልጃ ማቅረብ ነው። ምልጃ የሚያቀርቡ ከሆነ ደግሞ ያ ስራቸው ከተከተላቸው በምድር ላለችው ቤተክርስቲያን በሰማይ ሆኖ ምንም አበበ እንትና ማለት አይጠበቅባቸውም። በምድር አስተምረዋቸው ሰብከዋቸው ስለሄዱት እና ደግሞ በምድር ላይ ስላለችው ቤተክርስቲያን ጸሎት ማድረጋቸው ያለ ነው። ምንም እንኳን ከእናንተ ብለይ ብሏል እኮ አይደል ጳውሎስ። በመንፈስ ግን ከእናንተ ጋር ነኝ ካለ በመንፈስ ከእናንተ ጋር ነኝ እንዲል ያደረገበት እኛ ሁላችን ሰላም በክርስቶስ ኢየሱስ የተሳሰርንን አይደለንም ነን። በደንብ የታሰርን ያገኘነው ከክርስቶስ አንጻር ነው አይደለም? ከክርስቶስ የተወለድነው ከማይጠፋ ዘር ነው አይደለም? ከማይጠፋ ዘር። በቤተ ክርስቲያን ውስጥ ብልቶች ሆነን ገብተናል አልገባንም? ከክርስቶስ ጋር አካል ሆነናል አልሆንም? ሆነናል። ጌታ አንጻር ሕያዋንን አይደለንም? ሕያዋን። አንዳችን በክርስቶስ ባለን ትስስር አንዳችን ለአንዳችን ጸሎት ማድረግ ይገባናል አይገባንም? በደንብ ነው የሚገባ። በሞት የሚቋረጥ ግንኙነት አለ በመካከላችን? የለም። ምክንያቱም ሞትን ማን አሸንፎልናል? ክርስቶስ ኢየሱስ። ሞትን ክርስቶስ ካሸነፈልን እኛ ደግሞ በክርስቶስ ሕያዋን ከሆንን ስለምንድን ነው ታዲያ ቅዱሳን ምልጃ ዛሬም ድረስ የማይቀጥለው? ምንም ምክንያት የለውም እኮ አይደለ? እሱማ ምንም የለም። እሱ እሺ እንደዛ አልሽ። ሰዎች ስለሚሞቱ ነው እንበልሽ አይደለ እህቴ? መላእክት ይሞታሉ? አይሞቱም። ታዲያ መላእክት ዛሬም ድረስ ያማልዳሉ አያማልዱም? ያማልዳሉ። ግን አሁን መልአክ የእኛን ጸሎት ይሰማሉ እንዴ? የማይሰሙበት ምን ምክንያት አላቸው? ለምሳሌ ዘካርያስ ምዕራፍ 1 ቁጥር 12 ላይ ውጭ ነው ትንቢተ ዘካርያስ
አሁን እኮ የእኛን ጸሎት ይሰማሉ አይሰሙም አይደለም አይደለ? ሰላም ጥያቄው ሽፍት እንደ ያማልዳሉ ወይስ አያማልዱም ነው አይደለ? ያማልዳሉ አያማልዱም ነው ጥያቄ አይደለ? ሰላም ያማልዳሉ አያማልዱም ከሆነ መላእክት ሞት ያገኛቸዋል? በባህሪያቸው ሞት አያገኛቸውም አይደለ? ሰላም መላእክት አገኛቸው። ስለዚህ ምልጃቸው አይቋረጥም ማለት ነው። አንብቢው ዘካርያስ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ያለው። እሺ የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣሃቸውን ኢየሩሳሌምንና የአይሁድን ከተሞች የማትምራቸው እስከ መቼ ነው አለ። አሁን ምን እያደረገ ነው እዚህ ጋር መልአኩ? ጥያቄ ምህረት እየጠየቀ ነው አይደል? የምህረት ጥያቄ እየጠየቀ ነው አይደል? ማንን እየጠየቀ ነው? እግዚአብሔርን። ምልጃ ማለት እኮ ልመና ነው። ልመና እያቀረበ ነው አይደል? ማራቸው ብሎ ወደ እግዚአብሔር። ስለዚህ ይሄ ነው እኮ ምልጃ ማለት፣ ሌላ ነገር አይደለም። ማራቸው ብሎ ምህረት ነው ወደሚሰጥ ወደ አምላክ መጠየቅ ነው። ቀጣዩን አንብቡ ምን እንዳለው እግዚአብሔር። እግዚአብሔርን መልሶ ከእኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው። በምን ተናገረው አለ? ለጠየቀው ጥያቄ ምን አይነት መልስ ሰጠው? በመልካምና በሚያጽናና። ስለዚህ ቅዱሳን ያማልዳሉ፣ ምልጃቸውን ደግሞ ማን ይሰማል አለ? እግዚአብሔር። ስለዚህ አሁን ይሄ መልአክ ይሞታል አይሞትም? አይሞትም። ስለዚህ ዛሬም ለእኛ ቅዱስ ሚካኤል ያማልዳል አያማልድም? በዚህ ንግግር ያማልዳል፣ ግን የመላእክቶች ስራ ማለት ነው። ልደትዬ ያማልዳልሽ፣ ግን የመላእክቶች ስራ ማለት ነው። ከጅምሩ ከሰው ወደ እግዚአብሔር መውሰድ ነው ወይስ ከእግዚአብሔር ወደ ሰው ነው መልእክታቸው? ሁለቱንም ያደርጋሉ። ራዕይ ዮሐንስ ምዕራፍ 8 ላይ አውጪልኝ። እሺ ዛሬ ተማምነን የሚቀጥለው እሑድ ቄደር ትጠመቂያለሽ ወይ ክርስትና ነው? ምዕራፍ ስንት? ምዕራፍ 8 ከቁጥር 4 ላይ አንብቡ። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። የማን ጸሎት? የዕጣኑ። ከማን ጸሎት ጋር? ከቅዱሳን ጸሎት ጋር። ወደ ማን ሄደ? በእግዚአብሔር ፊት ወጣ። ማን ይዞት ይወጣው? መልአክ። ስለዚህ ከሰዎች ወደ እግዚአብሔር ይዞ ይሄዳል አይሄድም? ይዞ ይሄዳል። ተመለሰ የኛውም ጥያቄዎች ማለት ነው። እንደገና ደግሞ ማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ አውጪልኝ። ምዕራፍ 18 ቁጥር 10። እሺ ምን ይላል? ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ዘውትር በሰማያት ያለውን የአባቴን ፊት ያያሉ እላቸው። መላእክቶቻቸው ዘውትር የማንን ፊት ያያሉ? በሰማያት ያለውን የአባቴን ፊት። የአብን ፊት ያያሉ ማለት ነው አይደል? ነው። ስለማን ነው የሚያዩት? ስለዚህ ቅዱሳን መላእክት ዘውትር ስለኛ የእግዚአብሔርን ፊት ይመለከታል። የሚመለከቱት ለምንድን ነው? ለምልጃ። እንደገና ራዕይ ዕብራውያን ምዕራፍ 1 ቁጥር 14 ላይ አውጪልኝ። ምዕራፍ 1 ቁጥር 14 ላይ ከቶ ለማን ብሏል? እሺ አይደለ? ምዕራፍ 1 ቁጥር 14 ላይ ከቶ ለማን ብሏል? ሁሉ መዳንን ይወርስ ዘንድ ስላላቸው ስለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ስለዚህ እኛ መዳንን እንድንወርስ መላእክት ያግዛሉ አያግዙም? በደንብ ነው። ግን ደግሞ ከእግዚአብሔር ሲላኩ አይደል? ከእግዚአብሔር ይላካሉ። ከኛም ደግሞ ወደ እግዚአብሔር ይዘው ይሄዳሉ። ቅድም አሳይቼሻለሁ እሱና። ስለዚህ በአጭሩ ቅዱሳን ያማልዳሉ ስንል እንደ ክርስቶስ የማስታረቅ ስራ በመስቀል ላይ ደማቸው ፈሶ ይሰራል እያልን አይደለም። በቤተ ክርስቲያን ውስጥ ያለን ስለሆነ
ስለሆንን ከማይጠፋው ዘር ስለተወለድን በክርስቶስ ኢየሱስ አንድ ስለሆንን አንዱን ቅዱስ ቁርባን ስለተቀበልን በክርስቶስ ቅዱስ ሥጋና ክቡር ደም አንድ ስለሆንን አንዳችን ለአንዳችን እንጸልያለን። ይህ ደግሞ እንዳይቋረጥ የሚያደርገው ዋነኛና የመጀመሪያ ምክንያቱ ከማይጠፋው ከክርስቶስ ኢየሱስ ምን ስላለን ነው? ስለተወለድን። እኛ ሕያዋን ነን በጌታ ክብር ለስሙ ይሁን። እኛ የሙታን አይደለንም፣ ሕያዋን ነን። ሕያዋን ስለሆነን ከዚህ ዓለም ድካም እንኳን በስጋ ብናርፍም አንዳችን ለአንዳችን ማሰባችን አናቆምም። ለምን? ሕያዋን ስለሆነ። መጽሐፍ ቅዱስም የሚነግረን ይሄንን ነው ማለት ነው። እሺ አሁን አንድ ነገር ገብቶኛል። የቅዱሳን ምልጃና የክርስቶስ ኢየሱስ ምርጃ ፍጹም እንደተለያየ አሁን ተረድቻለሁ። ጀመር ክርስቶስ በዚህ ሰዓት ላይ ያማልዳል። ማኪያ ማንሽ ሰላም። አዎ አንድ ጊዜ ባቀረበው ደግሞ ከአቤል አንድ ጊዜ ያቀረበው ምኑን ነው? ደሙ። ያ ደም የቤዛነት ነው ወይንስ የምልጃ ደም ነው? በፍጹም ሰውነቱ ይማልዳል፣ በፍጹም አምላክነቱ ደግሞ ይፈርዳል። በፍጹም ሰውነቱ ምኑን ያቀረበው? ደሙ። ያ ደም የሚለምን ደም ነው ወይንስ የሚያድን ደም ነው? መጽሐፍ ቅዱስ ከአቤል ደም ይልቅ ምሕረትን ወደሚለምን ወደ ኢየሱስ ክርስቶስ ደም ቀርባችኋል ይለናል አይደል? እስኪ አውጪው እሱ ጋር የቱ ጋር ነው የሚለው? እሺ ዕብራውያን ምዕራፍ 12 ቁጥር 24 ላይ እሺ እናንብበው። እሺ አንቺ ያልሽውን ይላል። አው ከአቤል ደም ይልቅ የሚሻል ደም ይላል። ምሕረትን የሚለምን ምሕረትን የሚለምን እሺ አንብቡ እስኪ። ምሕረትን የሚለምን ይላል። እሺ ማለት አሁን እኔ ተረዳሁት ማለት ነው። አንብቡ እሺ። አይረባ ራስሽን እንድታስተካክዩ ነው። አንብቡ እሺ። ምሕረትን ወደሚለምን ይላል። አንብቡ እስኪ ቁጥር 24 እሺ ዕብራውያን ምዕራፍ 12 ቁጥር 24 ነው። የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። ወደሚለምን ምሕረትን ወደሚለምን ደም ደርሳችኋል አይልም አይደል? አይልም። እሱም ደግሞ ምሕረትን አይለምንም። አሁን ኮንቴክስቱን ከላይ ጀምሮ መጀመሪያ ችኛዋን እንግባባ። ሰላም። እሺ ደሙ ምሕረትን አይለምንም። ለምን መሰለሽ ደሙ ምሕረትን የማይለምነው? ደሙ በራሱ የኃጢአት ስርየትን ስለሚሰጥ አይደለ? አይደለ? ይሰጣል። ስለዚህ ደሙ የኃጢአት ስርየትን የሚሰጥ ከሆነና አቅም ያለው ደም ከሆነ ምሕረትን መለመን ይገባው አይገባውም? ይሄን ክፍል አብራራለሽ። ለምን መሰለሽ? የአዲስ ኪዳን መካከለኛ ማለት ፍጹም ሰው ፍጹም አምላክ ባጭሩ፣ እሱ ቅድም አውርተናል። ከአቤል ደም ይልቅ የሚሻለውን ወደሚናገር መረጨት ደም ደርሳችኋል ማለት የአቤል ደም የሚናገረው ፍረድልኝ 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 እያለ ነው፣ ስለተገደለ አይደለም። የኢየሱስ ደም ደግሞ ፍረድባቸውም ፍረድልኝም አይደለም። ያ ደም የሚናገር ደም ማለት ኃጢአትን ደምስሶ ይቅር ማለት የሚችል አቅም ያለው ደም ከአቤል በእጅጉ የተሻለ ደም ነው። የኃጢአት ይቅርታ ደም ነው እንጂ ፍርድን ሊያመጣ የመጣ ደም ሳይሆን የኃጢአት ይቅርታን የሚሰጥ ምንድን ነው? ደም ነው። የኃጢአት ይቅርታን የሚሰጥ ደም ነው። ስለ ብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ብሏል አይደለ ክርስቶስ? ስለዚህ ይሄ ደም ከአቤል የተሻለው በምን ምክንያት ነው? ለክስ የሚጮህ ደም ሳይሆን ምን የሚሰጥ ደም ስለሆነ ነው። የኃጢአት ስርየትን እንትንን አንብቢልኝ እስኪ። ኤፌሶን 1:7 ነው ውጭና በጣም ግልጽ ያደርግልሻል። ኤፌሶን 1:7 ምዕራፍ 1 ቁጥር 7 እሺ በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት። ምን አገኘን? በደም ምን አገኘን? ቤዛነት የተደረገ ቤዛነት አገኘን። ስለዚህ የኃጢአት ስርየታችን በምን የተደረገ ነው? በደሙ። ስለዚህ ደሙ የኃጢአት ስርየትን ይሰጣል ማለት ነው። ስለዚህ ያ ደም ማማለድ አይደለም የሚጠበቅበት፣ የኃጢአት ስርየትን መስጠት ነው አይደል? ዕብራውያን ላይ ስለ ምልጃ ነው የሚያወራው ስላልሽኝ፣ እስኪ ዕብራውያን ምዕራፍ 1 ቁጥር 3 አንብቡ እስኪ። እንዴት ያለ ግልጽና ኢየሱስ ክርስቶስ ሁሉንም ነገር በራሱ ኃይልና አቅም እንዳደረገ ዕብራውያን በጣም በሚገባ ይመልስልሻል። ክርስቶስ ሁሉን ቻይ አምላክ እንደሆነና
በራሱ ሁሉንም አደረገ እንጂ አማለደ አይልም። ዕብራውያን 1:3 አንብቡ። ሰላም ምዕራፍ እርሱም የክብሩ መንጸባረቅና የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል እየደገፈ ሁሉን ምን እያደረገ እርሱ የክብሩን መንጸባረቅ የባህሪው ምሳሌ ሆኖ ሁሉም በስልጣኑ ቃል ሁሉን በራሱ ስልጣን አይደለ? አዎ። በጣም ጥሩ ቀጥይ። ኃጢአታችንን በራሱ ካነጻ ኃጢአታችንን በምንድን ነው ያነጻው? በራሱ። ስለዚህ አማልዶ አይደለም ማለት ነው። ኃጢአታችንን ያነጻው በራሱ ነው ያነጻው። ቀጥይ። በኋላ በሰማያት በግርማው ቀኝ ተቀመጠ። ምን ካደረገ በኋላ? ኃጢአታችንን በራሱ ካነጻ። ስለዚህ ክርስቶስ ኃጢአታችንን በራሱ ነው ያነጻው። ያ ማለት በሞቱ ነው የገደለው ማለት ነው ሞታችንን እንጂ አማልዶን አይደለም። ስለዚህ የኢየሱስ ደም አማላጅ ደም ነው ታዲያ ወይስ አስታራቂ ደም ነው? አስታራቂ። ኃጢአት ይቅርታን የሚሰጥ ደም ነው ወይንስ ምሕረትን የሚለምን ደም ነው? የኃጢአት ይቅርታ የሚሰጥ ደም ነው አይደለም? እንደ ማጠቃለያ እስኪ አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 ነው። ምዕራፍ 1 ቁጥር ስንት? ቁጥር 7 ነገር ግን እነርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን። የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። የልጁ የኢየሱስ ክርስቶስ ደም ከኃጢአት ያስነጻል ነው የሚለው ወይንስ ያነጻል ነው የሚለው? ያነጻል። በራሱ ያነጻል አይደል? ስለዚህ አማላጅ አይደለም ደግሞ ራሱ ማድረግ ይችላል። ይህንን ካልን ዘንዳ ሮሜ ላይ እና ዕብራውያን ላይ ያሉትን ነገሮች ባጭሩ ላስረዳሽ። አሁን እዚህ እሺ ተግባባን አይደል? አሁን የከበደሽ ነገር ሮሜ ላይ እኮ ቃሉ አለ የሚለው ብቻ ነው አይደል? አዎ ያው እንዴት ነው በግልጽ ተቀምጧል። እስካሁን ኢየሱስ አማላጅ እንዳልሆነ ኢየሱስ አስታራቂ እንደሆነ ማስታረቁም በደሙ እንደሆነ አይተናል አይደል? በራሱ እንዳደረገ ተመልክተናል አይደል? ታዲያ ግን ሮሜ ላይ ደግሞ በእግዚአብሔር ቀኝ ያለው ስለኛም የሚማልደው ክርስቶስ ኢየሱስ ነው ይላል። ይሄንን ጥቅስ እንዴት እናድርገው? እቺ ብቻ ናት የቀረችሽ አይደል? እቺ ብቻ ከቀረችሽ በጣም በጣም ቀላል ነገር ነው። 2 ቁጥር ወደ ላይ ከፍ በይና 2 ቁጥር ሳይሆን ምዕራፍ 26 እና 27 አንብቢ እስኪ። ሮሜ ማለት ነው። አዎ 27 እና 28 26 እና 27 እሺ። እንዲሁ ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድንጸልይ እንደሚገባ። ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። መንፈስ ምን ይልናል አለ እዚህ ጋር? ይማልድልናል። መንፈስ ቅዱስ አማላጅ ነው እያለ ነው። መንፈስ ቅዱስ አማላጅ ነው ብለሽ ትቀበያለሽ? አጋዥ፣ ረዳት። እንዴት አንዳንዴ ጸሎት መጸለይ በሚያቅት ሰዓት 27 ግልጽ ያደርገዋል። 27 ላይ ደግሞ በደምብ ግልጽ ያደርገዋል። እሺ። ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል። ማን ነው እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል? መንፈስ ቅዱስ። ስለዚህ መንፈስ ቅዱስን ይሄን ጥቅስ ይዘሽ አማላጅ ነው አትዩማ አልልም። ግን እኮ ልደትዬ ያኛው የክርስቶስ ኢየሱስ እንመጣለን። ቃሉ እዛ ጋር የተጠቀሙት ቃል ተመሳሳይ ቃል ነው። አማላጅ ተመሳሳይ ነው። ምንም ልዩነት የለውም። የመንፈስ ቅዱስ ጋር ስንደርስ አይ ይለምናል ማለት አይደለም ብለን ነው ምን ተረጉሞ ይለምናል ብንል ራሱ ወይም ደግሞ ይማልድናል ብለን ብንል ራሱ እኛ እንድንታገዝ ወይም ደግሞ እኛን ለመርዳት ማለት ነው። እኛን ለመርዳት ነው አይደል? እንጂ የምር መንፈስ ቅዱስ አማላጅ ሆኖ ሳይሆን እኛን ለማገዝ ነው አይደል? እኛን ለማገዝ። የክርስቶስ ኢየሱስም አማላጅ ሆኖ ሳይሆን እኛን ለማገዝ እኛን ለመርዳት ነው። ለኛ ካለው ጥልቅ ፍቅሩ የተነሳ ሞቶ ተነስቶ ሕይወትን ሰጥቶ ይህ በዚህ ብቻ ያበቃ አይደለም። ዛሬም የማይቋረጥ እገዛው ከእኛ ጋር እንደሆነ ለማሳየት ቅዱስ ጳውሎስ
ስለኛ የሚማልደው ክርስቶስ ኢየሱስ ነው ብሎ ተናገረ። እግዚአብሔር አብ ይማልዳል እንደተባለ ታውቂያለሽ መጽሐፍ ቅዱስ ላይ? አዎ። ስለዚህ እና ታዲያ አብም ይማልዳል ከተባለ ወልድም ይማልዳል ከተባለ መንፈስ ቅዱስ ይማልዳል ከተባለ ማ ወደ ማ ሊማልድ ነው? ስለዚህ እንደነዚህ አይነት ቃላቶችን ይዘን ሶስቱንም አማላጅ እናደርጋቸዋለን? አናደርግም። ለምን የተባለው ብለን መጠየቅ አለብን አይደለ? አዎ፣ እንደ ኮንቴክስቱ በዚህ ልጅ። ስለዚህ ልክ የመንፈስ ቅዱስ ኮንቴክስቹዋሊ ቴክስቱን ኮንቴክስቹዋሊ ስንመለከተው ለኛ ያለውን እገዛውን ነው የሚያሳየው አይደለ? ያገዘን ደግሞ ስለሚወደድ ነው አይደለ? ስለዚህ ፍቅሩን የሚገልጽ ነው ማለት ነው። እዛ ጋር መልጃው አይደለ? ልክ የኢየሱስ ክርስቶስም ይማልዳል የተባለው ለእኛ ካለው ፍቅር የተነሳ እገዛውን ለማሳየት ነው አይደለ? ስለዚህ ይማልዳል የሚለው ፓርት ለእኛ ያልተቋረጠ ፍቅሩን ለማሳየት ነው እንጂ ይለምናል ለማለት አይደለም። መላእክትን እንኳን ግደሉ አድኑ ብሎ የሚልህ ጌታ እንዴት ይለምናል? እኔና አብ አንድ ነን ያለ ጌታ እንዴት ይለምናል? ሁሉም በስልጣኑ ቃል በደልና ኃጢአታችንን ያነጻ አምላክ እንዴት ነው አብን የሚለምን? አይደለም ጌታ ሊያደርገው አብ እንኳን እንዲህ ያለውን ስርዓት አይፈቅድም። ምክንያቱም ክርስቶስን ጌታ ኢየሱስና አብ በመለኮት አንድ ናቸው። ክርስቶስ ደግሞ የማዳን ስራ በስጋው ፈጽሞ ጨርሶታል። ስለዚህ አንዱ አንዱን የመለመን ስራ በስላሴ ዘንድ የለም። ታዲያ ግን ለአብም ለወልድም ለመንፈስ ቅዱስም ይሄ ቃል የተነገረው ለምንድን ነው ከተባለ ለእኛ ያላቸውን ፍቅር ለመግለጽ ነው። በዚህም የእግዚአብሔርን ፍቅር እናውቃለን። ያልተቋረጠ ፍቅር ከኛ ጋር ነው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ አውጭና ውስጥ እዛ ጋር ደግሞ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 እዛ ላይ ደግሞ የእግዚአብሔር አብን ምልጃ ታየዋለች። እንዲህም እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን። በእኛ የሚማልደው ማን ነው? እግዚአብሔር። ስለዚህ እና እግዚአብሔር አብ አማላጅ ነው ልንል ነው? አይ አንልም። ፍቅሩን ለማሳየት ነው አይደለ? ልክ እንደዚህ ሁሉ አብን ፍቅሩን ለማሳየት ነው ይማልዳል ተብሎ ለኛ የተነገረው። በእግዚአብሔር ቀኝ ያለው ስለኛም የሚማልደው የተባለው ክርስቶስ ያልተቋረጠ ፍቅሩን ለኛ ለማሳየት ነው እንጂ በባህሪው የምልጃ ስራ የሚሰራ ዛሬም ላይ አማላጄ እያልን እንድንጠራው ሳይሆን ለኛ ያልተቋረጠ ፍቅሩን ለማሳየት ነው። ልክ ለመንፈስ ቅዱስ ቅዱሳንን ስለ ቅዱሳን ይማልዳል የተባለው እኛን ለመውደዱ እኛን ስለመውደዱ እኛን ስለማፍቀሩ ነው። እግዚአብሔር አብን በእኛ ሆኖ ይማልዳል የተባለው እኛን ስለመውደዱ እኛን ስለማፍቀሩ ነው። ጌታ ኢየሱስም ያልተቋረጠ ፍቅሩን ለመግለጽ ሲል ነው ጳውሎስ ኢየሱስን በእግዚአብሔር ቀኝ ያለው ስለኛም ይማልዳል ያለው እንጂ አብም ወልድም መንፈስ ቅዱስም አማላጅ ሆነው አይደለም። ተግባባ? ይሄ ነው ዕብራውያን 7:25 ላይ የሚያለውን ሮሜ 8:34 ላይ የሚያለውን በዚህ መንገድ የሚፈታ ነው። ጌታ ኢየሱስ ክርስቶስ ግን የዘላለም ቤዛና ግን የዘላለም ግን አስታራቂ ነው በደሙ በኩል። ስለዚህ አሁን ለምሳሌ እኔ ኃጢአት ሰራው ልበል እና ወደ ክርስቶስ ነው እግዚአብሔር ሆይ ኃጢአቴን ይቅር በለኝ ብዬ መጸለይ ያለብኝ ወይስ ቅዱሳንን እየቀራውኝ ነው ይቅር አስብሉኝ አስምሩኝ ማለት ያለብኝ? አባ ብለን የምንጮህበትን የልጅነት መንፈስ ተቀብለናል አይደል? አዎ እሱን ነው የምልህ። ስለዚህ አባታችንን ይቅር በለን ማለት እንችላለን። በቃ ቴንኪው። ቅዱሳንንም አማልዱን ማለት ግን እንደምንችል ወይም ደግሞ ቅዱሳን ደግሞ ለእኛ ሲጸልዩ እግዚአብሔር የኃጢአት ስርየትን እንደሚሰጠን ደግሞ የያዕቆብ መልእክት ነው። ያዕቆብ መልእክት ምዕራፍ 5 አውጭልን። እኛ ከባርነት መንፈስ ስለወጣን አባ ብለን የምንጮህበትን የልጅነትን መንፈስ ተቀብለናል። አባታችንን ማናገር እንችላለን በቀጥታ። ያ ማለት ግን ቅዱሳንንም መጠየቅ አንችልም ማለት እንዳልሆነ የያዕቆብ መልእክት ላይ ግቢልኝና አንብቢ። ያዕቆብ መልእክት ምዕራፍ 5 አንብቢ ከቁጥር 16 እሺ። እርስ በእርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። የጻድቅ ሰው ጸሎት በስራዋ ምን ታደርጋለች? እጅግ ኃይልን ታደርጋለች። ቁጥር 15 ደግሞ አንብቢ። የእምነት ጸሎት ደዌን ያድናል፣ ድውዩን ያድናል። ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትንም ፈርቶ እንደሆነ ይሰረይለታል። ስለዚህ የእምነት ጸሎት ኃጢአትን ያስተሰርያል አይደል? ስለዚህ ቅዱሳን ለእኛ በሚያደርጉት ጸሎት እግዚአብሔር የኃጢአት ይቅርታ መስጠት ይችላል። ገደብ የለውም። እግዚአብሔር ምንም ይኸው ግልጽ ጥቅስ ነው ያለው። እኛ አባታችንን እግዚአብሔርን ሄደን አባ ብለን ጌታ ብለን
ኃጢአታችንን ይቅር በለን ብለን መጸለይ እንችላለን፣ አድርገናል። ቤተክርስቲያንም እንኳን ስንሄድ እኮ እግዚአብሔር ይፍታችሁ ስንባል እኮ ምንድን ነው የምንባለው እኮ ሊቅ ሊቀ ካህን ስራ ኃጢአት ወደምሳ ሲያበሳ ዘዋቦሙ ስልጣነ ለሐዋርያት። ሊቅ የካህናት አለቃ ክርስቶስ ኢየሱስ ስልጣንን ለሐዋርያት በሰጣቸው በደሙ በኢየሱስ ክርስቶስ በኩል እግዚአብሔር ይፍታችሁ ነው እኮ የምንባለው። በማን ስልጣን? በኢየሱስ የማዳን ስራ ነው ኃጢአት ይቅርታን ራሱ የምናገኘው። እና ወደ አባታችንም እንደምንጸልይ እኮ ማለት ነው በቤተክርስቲያን እኮ እንጸልያለን። አባታችን በሰማይ የምትኖር ስምህ ይቀደስ ይታያለን። ይህ እኮ እንድንጸልይ የቻልነው እኮ የልጅነትን መንፈስ ስለተቀበልን። እግዚአብሔር በልጁ በኢየሱስ ክርስቶስ የልጅነትን ስልጣን ሰጥቶናል። ስለዚህ አባታችንን መጠየቅ እንችላለን። እኛ ደግሞ አባታችንን መጠየቅ ብቻ አይደለም፣ በአንዲት ቤተክርስቲያን ውስጥ በቅዱሳን ህብረት ውስጥ ያለን ክርስቲያኖች ስለሆነ አንዳችን ለአንዳችን ደግሞ ምን እንላለን? እንጸልያለን። ሮሜ ምዕራፍ 10 ቁጥር 1 ላይ አውጭልኝ። ምዕራፍ 10 ቁጥር 1 ላይ እሺ ምን ይላል? ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። ይሄንን ማን ነው እያደረገ ያለው? ጳውሎስ። ጳውሎስ ወደ ማን እየጸለየ ያለው? ወደ እግዚአብሔር። ምን እንዲሉ? የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ ምን እንዲሉ ነው አለ? በእግዚአብሔር በጎ ፈቃድ እንዲኖሩ እንዲድኑ። እንዲድኑ ቃላቶች ላይ መጠንቀቅ አለብን። እሺ እንዲድኑ ማን ነው ይሄንን የምልጃ ሌላ ጥያቄሽ ምንድን ነው? ሌላ ጥያቄ በእምነት ብቻ እና የእናንተን አረዳድ ብትነግረኝ። ማለት ቁርአን ሲደመር ብላችሁ ነው ወይስ ካመናችሁ በኋላ ያ ያመናችሁበት ከእግዚአብሔር ያገኛችሁት ስልጣን ወይም ደግሞ እሱን የመምሰል የቅዱስነት ህይወት ነው የሚያስገድዳችሁ? ነው ሌላ ጊዜ እናድርገው። ባራ እንቀጥል፣ ምንም ችግር የለውም። እንቀጥል። በጣም ጥሩ ነው። የፕሮቴስታንቱ የመዳን ትምህርት በመጽሐፍ ቅዱስ ላይ የተጻፈው የመዳን ትምህርት እንዳልሆነ የምናውቀው ምን ብሎ ነው የሚጀምረው? መዳን በእምነት ብቻ እና ብቻ ነው ብሎ ነው የሚጀምረው አይደለ? እንደዛ ነው። ሶላ ፊዴ። የምርም ግን መጽሐፍ ቅዱስ ይህንን ትምህርት ያውቀዋል ወይ? በፍጹም አያውቀውም። እንደውም ለመጽሐፍ ቅዱስ እንግዳ የሆነ ትምህርት ነው። ባይሆን መጽሐፍ ቅዱስ ምዕራፍ 2 ቁጥር 24 አንድ የስልስኩን ጥቅስ አንብቢልኝና ወደኛ ማብራሪያ ያገባል። እሺ ያዕቆብ መልእክት ምዕራፍ 2 ቁጥር 24 አንብቢ እስኪ አንዴ ላስረዳችሁ። ይህኛ የመዳን ትምህርት እጅግ በጣም መጽሐፍ ቅዱሳዊ ሐዋርያዊ ትውፊቱን የያዘ ነው። እኛ በእምነት እንደሚዳን እናምናለን። ሰው እንደምታውቁት ከእግዚአብሔር አምላክ ጋር ተጣልቶ ነበረ። በባህር የመጣበትን ሞት በራሱ ስልጣን ማስወገድ አልቻለም ነበር። ለዘመናትንም መዳንን የሚሻ እንጂ ራሱን ማዳን የቻለ አልነበረም። ከዚህም የተነሳ በዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ላይ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንደወደደ ተመልክተናል። እግዚአብሔር አንድያ ልጁን የላከው ዓለምን ስለወደደ ነው። ዓለም በልጁ በኢየሱስ ክርስቶስ በኩል እንዲድን። ኦኬ። ስለዚህ ሰዎች በበደላችን ሙታን ነበር። በራሳችን አቅም መዳን አልቻለም። አምላክ በስጋ ተገለጠ ሰዎችን ለማዳን። ስለዚህ ክርስቶስ በመስቀል ላይ የማዳኑን ስራ ሰራ። ይሄ የማዳኑን ስራ የሰው ልጆች በስራቸው ወይንስ በጸጋ ይቀበሉታል? ኖ ኖ ኖ፣ በጸጋ ይቀበሉታል። እኛ እንደዚህ እናምናለን። ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም ማለት ያ ከሞት ወደ ህይወት ከጨለማ ወደ ብርሃን ከራቁትነት ክርስቶስን ወደ መልበስ የመጣ ነው። ከባርነት ወደ ልጅነት የመጣ ነው። በስራችን አይደለም፣ አምነን በመጠመቅ ነው። ይሄ ደግሞ ጸጋውን በምስጢራት በኩል በመቀበላችን። ለዚህ የመጽሐፍ ቅዱስ ምስክር አለ። አዎ ማርቆስ 16:16 ያመነ የተጠመቀ ይድናል አለ። ጥምቀት የእግዚአብሔር ስራ ነው። ሰዎች ያምናሉ፣ በውሃ ጥምቀት የእግዚአብሔር ልጅነት ይቀበላሉ። ልክ ምን ብሎ እንደተናገረ ዮሐንስ ወንጌል ምዕራፍ 3 ከቁጥር 5 ላይ ጌታ ራሱንም ብሎ ተናገረ። እውነት እውነት እላችኋለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር
ወደ እግዚአብሔር መንግስት ከቶ ሊገባ አይችልም ማለት አስምሮን ተናገረ፣ ዘጋው። ስለዚህ እኛ ምን እናደርጋለን? አምነን እንጠመቃለን። ይሄ በጸጋ የእግዚአብሔር ልጅ የምንሆንበት ነው። ይሄ በእኛ ስራ አይደለም። ስለዚህ በጸጋ መዳንን እናምናለን። መልካም ስራ የሚለውን ነገር እኛ የምናመጣው የእግዚአብሔር ልጅ ከሆንን በኋላ ነው እንጂ በመልካም ስራችን የእግዚአብሔር ልጅ ለመሆን አይደለም። ክርስቶስ ለምንድን ነው የሞተው? እናንተ ገዳም ቁልቁለት ምናምን የምትሄዱ የምትወጡ ከሆነ ሲጀመር እኛ ስለ ዳንን መሰለኝ የተቀደሰ ቦታ ላይ ሄድ ነው እንጂ ለመዳን አይደለም። አስቀድመን የክርስቶስ ኢየሱስን ስጋ የበላን የተጠመቅን የዳንን ክርስቲያኖች ነን። ወደ ቤተክርስቲያን የገባ ነው። ስለዚህ ለመዳን አይደለም እነዛን ሁሉ ውጣ ውረዶች የምናደርገው አስቀድመን ስለ ዳንን ነው እና ድነታችንን ለመፈጸም ነው። የእግዚአብሔር ልጅነት በመልካም ስራ አይገኝም። የእግዚአብሔር ልጅነት አምኖ በመጠመቅ ነው የሚገኘው። እንደገና ጌታ ኢየሱስ ክርስቶስ ግልጽ አድርጎ ሲናገር ምን ብሎ ተናገረ? በዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ላይ ከሰማይ የወረድኩ የህይወት እንጀራ እኔ ነኝ አለ። ለዓለምም እንጀራነት የምሰጠው ስጋዬን ነው አለ። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ህይወት ያገኛል። እኔም በእርሱ እኖራለሁ እሱም በእኔ ይኖራል። ስጋዬን እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል አለ። መንፈስ ቅዱስ ተሞልተን የእግዚአብሔር ልጆች ከሆንን በኋላ መልካም ስራ እንሰራለን። ልክ ኤፌሶን ምዕራፍ 2 ቁጥር 8 ላይ ጸጋው በእምነት አድኗቸዋል ብሎ ጳውሎስ በተናገረበት ሁለት መስመር ዝቅ ብሎ ምን ያለው እኛ አለ ጳውሎስ ሲናገር ስለዳን ነው። እኛ ፍጥረቱ ነንና እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርነ። እንደ አዲስ የተፈጠርነው የእግዚአብሔር ልጅነትን ያገኘነው መልካም ስራ ለማድረግ ነው። መልካም ስራ የሰራነው ልጅነትን ለማግኘት ሳይሆን መልካም ስራ የምንሰራው ልጅነትን ስላገኘ ነው። ፔሬድ። ስለዚህ ግልጽ ሆነ ማለት ነው። እዚህ ጋር የሰው ልጆች ልጅነትን ለማግኘት አይደለም ስራ የሚሰሩት፣ ልጅነትን ስላገኙ ነው መልካም ስራ የሚሰሩት። ይሄው ቤተክርስቲያኒቷ በክርስቶስ ኢየሱስ በጸጋ የማዳን ስራ ታምናለች። ተግባባን? ሰላም። አዎ። ስለዚህ እኮ ከፕሮቴስታንት ጋር ብቻ የምትለው ናት የምትለየው እንጂ አንድ እኮ ነው። አይደለም፣ አንድ አይደለም። ፕሮቴስታንት ብቻ ሲል ጥምቀትንና ቅዱስ ቁርባንን አይቀበልም። ተለያየን እኮ ቅድም። ልክ ቅዱስ ቁርባንና ጥምቀትን በማነሳሳት ላይ ከፕሮቴስታንት ጋር ያለ ልዩነት ተጀመረ። እነሱ በማመን ብቻ ልጅነት ይገኛል ይላሉ። ጌታ ኢየሱስ ግን አምኖ በመጠመቅ ይላል። እነሱ የክርስቶስ ኢየሱስ ስጋና ደም ምሳሌ ነው ይላሉ። ክርስቶስ ደግሞ ሕይወትን የሚሰጥ ነው ይላል። በዚህ ተለያየ። አሁን ግልጽ ልዩነትን የሚያስቀምጥ ነው። እውነቱን ለመናገር ከዳንን በኋላ ነው መልካም ስራ የምንሰራው ስንል ከዳንን በኋላ የምንሰራው መልካም ስራ በሕይወታችን ምን ውጤት ያመጣል? ሮሜ ምዕራፍ 2 ቁጥር 6 እስከ 7 አውጪና አንብቡ። የዳነ ክርስቲያን መልካም ስራ ሲሰራ ከእግዚአብሔር ምን እንደሚያገኝ ሮሜ ምዕራፍ 2 ቁጥር 6 እስከ 7 ያለውን እስኪ አውጪና አንብቡ። እርሱ ለእያንዳንዱ እንደ ስራው ያስረክበዋል። ለእያንዳንዱ እንደምን ያስረክበዋል? እንደ ስራው። ስለዚህ እነዚህ የዳኑ ክርስቲያኖች ናቸው አይደለ? አዎ። የሚረከቡት እንደ ስራቸው ነው። አዎ። በበጎ ስራ በመጽናትና ምስጋናና ክብርን የማይጠፋንም ህይወት የሚፈልጉ የዘላለም ህይወት ይሰጣቸዋል። በምን ለሚጸኑት ነው የዘላለም ህይወት የሚሰጣቸው? በበጎ ስራ። ስለዚህ መልካም ስራ ማለት ይሄ ነው። በመልካም ስራ ስትጸኝ የዘላለም ህይወት ምን ይልሻል? ይሰጠኛል። ቴንኪው። ስለዚህ እኛ እስከዳንን በኋላ የምንሰራው መልካም ስራ ጌታ ኢየሱስ ክርስቶስ ለእያንዳንዳችን እንደ ስራችን በሚከፍለን ሰዓት ላይ የዘላለም ህይወትን ለመቀበል እንደ ቸርነቱ ያደረግነዋን መልካም ስራ በልጅነታችን መንፈስ ከእግዚአብሔር እንቀበላታለን። ገላትያ ምዕራፍ 6 ጋር ሂጂልኝ። አሁን ደግሞ ከቁጥር 7 ጀምሮ አንዱ ምዕራፍ 6 ከቁጥር 7 ጀምሮ ገላትያ። አትሳቱ፣ እግዚአብሔር አይዘበትበትም። አትሳቱ፣ እግዚአብሔር አይዘበትበትም። ኦኬ፣ እሺ፣ ቀጥል። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና። ሰው የሚዘራውን ያጭዳል አይደል? መልካም ስራ ከሰራ መልካም ያጭዳል። ክፉ ከዘራ ግን ምን ያጭዳል? መልካም ነገር። ክፉን ያጭዳል። ክፉ ዘርቶ ክፉ ነው የሚያጭደው። መልካም ዘርቶ ነው መልካም ነገር። ቀጥል። በገዛ ስጋው የሚዘራ ከስጋ በመበስበስ ያጭዳልና
በገዛ ስጋ የሚዘራ ማለት በገዛ ስጋ ኃጢአትን የሚዘራ ከስጋ መበስበስን ምን ይላል? ያጭዳል ወይም የዘላለም ሞትን አይደለ? ቀጠል ብለሽ አንብቢ። በመንፈስ ግን የሚዘራው ከመንፈስ የዘላለም ሕይወትን ያጭዳል። በመንፈስ የሚዘራ ከመንፈስ ምን ያጭዳል? የዘላለም ሕይወትን ያጭዳል። በመንፈስ መዝራት ማለት መልካም ስራ ነው። ስለዚህ የዘላለም ሕይወት በመልካም ስራ ይታጨዳል አይታጨድም? ይታጨዳል፣ ይጸናል። በጣም ጥሩ። ቀጥለሽ አንብቢ። ባንዝልም በጊዜው እናጭዳለንና መልካም ስራ ለመስራት አንታክት። ስለዚህ ባንዝል በጊዜው እናጭዳለን ማለት ባንደክም በጊዜው ከክርስቶስ ኢየሱስ የዘላለም ሕይወት እንቀበላለን። ምን ለመስራት ምን ለማድረግ አንታክት አለ ጳውሎስ? እየሰራ መልካም ስራ ለማድረግ አንድከም አለ አይደል? አንድከማ። ስለዚህ መልካም ስራን ስንሰራ ምን እናጭዳለን? የዘላለም ሕይወት። ቴንኪው። ፕሮቴስታንቱ እንደዚህ አያምንም። በእምነት ብቻ ነው የሚዳነው ነው የሚለው። ለዛ ነው እኮ ከመጽሐፍ ቅዱስ እውቀት እና ከሐዋርያት ትምህርት ፕሮቴስታንቱ ተለይቷል። የራሱን ትምህርት ነው የሚያስተምረው ወይንም ሰው ሰራሽ ትምህርት ነው የሚያስተምረው እንጂ ጳውሎስ የሰበከውን ስብከት አይደለም የምንለው ከዚህ የተነሳ አንድ ፕሮቴስታንት አስገብተሽ በመልካም ስራ የዘላለም ሕይወት ታጭዳለህ ወይ ብትይው ኖ ነው የሚልሽ። ጳውሎስን ግን ሰዎች በመልካም ስራ ሲጸኑ የዘላለም ሕይወት ይታጨዳሉ ወይ ብለሽ ብትጠይቂው አዎ ለገላትያ ክርስቲያኖች እኮ አስተምሬያቸዋለሁ ነው የሚልሽ አይደለ? ይሄ ነው የፕሮቴስታንቱ ትምህርት፣ የሐዋርያት ትምህርት አይደለም። ለዛ ነው ከሐዋርያት ትምህርት ተለይታችኋል፣ ከጌታ ቤተክርስቲያን ወጥታችኋል፣ ወደ ሐዋርያት ትምህርትና ወደ ጌታ ቤተክርስቲያን ተመለሱ ብለን የምንጮሁ ለዚህ ነው። ተግባባ? እሺ ተግባብተናል። አሁን እንደ ፕሮቴስታንቱ ማለት ነው። እሺ እዚህ ጋር መጀመሪያ ያልከው ጸጋው በእምነት አድኗቸዋል፣ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል አይደለ? ስለዚህ በጸጋ ማለት በእምነት ነው። እዛ ጋር የዳን ነው በእምነት ጸጋው በእምነት ስለዚህ ይህንን ያገኘነውን ጸጋ እንዳንሰራ እኮ አያስገድደንም አይደለ? ለዚህ ጥያቄ ምን አይነት መልስ ልስጥሽ መሰለሽ? እሺ ቲቶ ላይ ሂጅልኝ። ቲቶ 3:8 ላይ አውጪልኝ። አሁን የነገርኩሽን የመጽሐፍ ቅዱስ ትምህርቶች ፕሮቴስታንቱ አይቀበላቸውም። ቲቶ 3:8 ነው ጭና። እሺ ቃሉ የታመነ ነው፣ እግዚአብሔር የታመነ ነው። ስለዚህ ይህን የታመነ ቃል ፕሮቴስታንቶች ይክዱታል። አንብቡ ታገኘዋለሽ። እሺ እግዚአብሔርንም የሚያምኑት በመልካም ስራ በጥንቃቄ እንዲጸኑ እነዚህን አስረግጠ እንድትናገር እፈቅዳለሁ። ቀጠል ምን ይላል? ይህም መልካምና ለሰዎች የሚጠቅም ነው። ጳውሎስ አስረግጦ እየተናገረ ያለው ክርስቲያኖች በምን እንዲጸኑ ነው? በስራ። በምን ስራ? በመልካም ስራ። በመልካም ስራ ሲጸኑ ምን ያጭዳሉ? የሚጠቅም የዘላለም ሕይወት ያጭዳሉ። ገላትያ ላይ ወደኋላ ስንመለስ ያ። ስለዚህ ፕሮቴስታንቱ በመልካም ስራ የዘላለም ሕይወት ይታጨዳል ብለው ከነ አያምኑም። ጳውሎስ ግን ያምናል። ሰዎች አምነው ሲጠመቁ ልጅነትን ያገኛሉ ብሎ ማርቆስ ወንጌል 16:16 ይናገራል። ፕሮቴስታንት በእምነት ብቻ ነው ይላል። ታዲያ ማነው መጽሐፍ ቅዱሳዊ? አይ እኔ አሁን ማለት ያለ ስራ እምነት ብቻውን ሞት እንደሆነ አምናለሁ። በቃ እንደዛ የምታምኚ ከሆነ እምነት ብቻ የሚለው ትምህርት የሞተ ነው። ያዕቆብ መልእክት ላይ ሂጂልኝ። በዚህ አጋጣሚ ካመጣሽ አይቀር ካመጣሽ ማርያም ታምጣሽ የሚባል ነገር አለ። ያዕቆብ መልእክት ላይ ሂጂ። እሺ ምዕራፍ ስንት? ምዕራፍ 2 ከቁጥር 14 ላይ ነው። ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላል? አይችልም። አይችልም። ሲጀምርም አይችልም። ስለዚህ እምነት ብቻውን አያድንም ማለት ነው አይደለ? አዎ። እምነት ብቻውን የማያድን ከሆነ